አማራን በተመለከተ ኦሮሚያ ላይ ያለውን ሁኔታ በተመለከተ የኢትዮጵያ ነባራዊ ሁኔታ በተመለከተ አገዛዙን በተመለከተ ሀገሪቱ ያለችበትን ነባራዊ ሁኔታ በተመለከተ እያንዳንዱን የሀገሪቱን አካባቢ በምን አይነት ሁኔታ ውስጥ ይገኛል፣ የሀገሪቱ ተቋማት ምን ይመስላሉ፣ ምርጫው ምን ይመስላል፣ ምርጫ አስፈጻሚዎቹ ምን ይመስላሉ፣ የሀገሪቱ ተቋም ምን ይመስላል፣ ጦርነቱ ምን ይመስላል፣ በጦርነቱ ውስጥ የሚሳተፉ ተዋናያን እነማን ናቸው፣ ሀገሪቱ ውስጥ ባለፉት 4 ዓመታት ከአማራ ጋር የሚደረገው ጦርነት ምን አይነት ውጤት አመጣ፣ ሰፊ ትንተና ተሰርቶበታል። ከዛ ባሻገር በርካታ ሰፋፊ ጥናቶችም ተሰርተዋል። አንደኛው አፍሮ ባሮሜትር የተሰራውን ጥናት እንደዚሁ ተመልክተውታል። በዛ ላይ ከዛ ውጪ የሃርቫርድ ሁማኒቴሪያን ኢንስቲትዩትም ሁማኒቴሪያን ኢኒሼቲቭ ኢትዮጵያን በተመለከተ በርካታ ኢትዮጵያውያንን አነጋግሮ የሰራቸውን ጥናቶች አጠቃላይ በሪፖርት ውስጥ አካተው ይዘው ቀርበዋል። እጅግ የሚያስገርሙ ውጤቶችን ተመልክቻለሁ። እስከዛሬ ድረስ በጣም በርካታ ነገር ብንናገርም በጥናት የተደገፉ ነገሮችንና መረጃዎችንና አሃዞችን ለማሳያና ለማንጸሪያ አድርጎ ማቅረብ በጣም የተገባ ነው ብዬ አምናለሁ። ዛሬም እሱን ለማሳየት እሞክራለሁ። የአብይ አህመድን አገዛዝ በተመለከተ በዚህ የኔዘርላንድ ኢንስቲትዩት ኦፍ ኢንተርናሽናል ሪሌሽንስ እና ማኔጅድ ኢሌክሽንስ ኤንድ አንማኔጅድ ኮንፍሊክት ወይንም ደግሞ በአገዛዙ የሚቆጣጠረው ምርጫ እና የማይቆጣጠረው ጦርነት በሚል ርዕስ በቀረበ የጥናታዊ የፖሊሲ ምክረ ሐሳብ ላይ በሰፊው በተለይ አማራ ክልል ባለፉት 4 ዓመታት በአማራ ክልል የታወጀውን ጦርነትም አስመልክቶ በሌሎችም ሀገሪቱ አካባቢዎች ስላሉት ሁኔታዎች ሰፊ የፖሊሲ ምክረ ሐሳቦች የቀረቡበት ሁኔታ እንዳለ ተመልክቻለሁ። ዛሬ በዚህ ፕሮግራም ላይ እንድገባ ካስገደደኝ ምክንያት በዋናነት አሁን አጠቃላይ ሀገሪቱ ያለችበትንም ሁኔታ በቀጣይም ለአውሮፓ ህብረት የቀረቡ እነዚህ የጥናት ረቂቆች ምን አይነት አንድምታ አላቸው የሚለውን ነገር ለማሳየት እድል ይፈጥራል ብዬ ስለማስብ እሱን ወደ እናንተ ላድረስ ብዬ ነው። ከዛ ውጪ ሌሎች ተጨማሪ ነገሮችንም ተመልክቻለሁ። ለምሳሌ የመከላከያ ኃይሉ እና በመከላከያ አመራሮች መካከል ስብሰባዎች ተደርገው ነበር። ስብሰባዎች ትናንትና በተለይ ከሞዛምቢክ ከመጡ ዴሌጌሽኖች ጋር ከመደረጋቸው 2 ሰዓት ቀደም ብሎ በርካታ የኦሮሞ ተወላጅ የሆኑ እና ጫሉን ጀምሮ ጀነራል ጫሉ፣ ጀነራል ይልማ መርዳሳ፣ ብርሃኑ ጁላ የተገኙበት ሌላ ማንንም ሳይቀላቀሉ ራሳቸው ብቻ የሰበሰቡበት አንድ ስብሰባ ትላንትና ተካሂዶ እንደነበረ የሞዛምቢክን ባለስልጣን የሞዛምቢክ የመከላከያ ሚኒስትሩን እና ተወካዮችን ለማግኘት ከተደረገው ስብሰባ 2 ሰዓት ቀደም ብሎ የተደረገ ስብሰባ። በዛ ስብሰባ ላይ በእነዚህ ጀነራሎች መካከል በነበረው ስብሰባ ላይ በግልጽ የተደረሰባቸው በእነዚህ ሰዎች የተደረሰበት ስምምነት ሀገሪቱ ውስጥ ያለው ሁኔታ በተለይ ሀገሪቱ ውስጥ ያለው ጦርነት በአማራ ክልል ያለው ሁኔታም በቤኒሻንጉል ጉሙዝና ሌሎች አዋሳኝ አካባቢዎች አፋር፣ ትግራይና ከፊል ጋምቤላና ሲዳማ ክልሎች ሙሉ ለሙሉ ከቁጥጥር ውጭ እየወጡ መሆኑን የኦህዴድ ኃይሎች የኦህዴድ ጀነራሎች ሙሉ መግባባት ላይ ደርሰዋል። በግልጽ ፖለቲካዊ መፍትሄ እንዲመጣ ጫና ማድረግ አለብን። ከዚህ በላይ ይሄንን ጦርነት ብንዋጋ እነዚህን ገመዶች ለመሰብሰብ በመናደርጋቸው ጥረቶች ሁሉ ገመዱን ራሳችን ላይ እየጠመጠምንና ራሳችን ላይ እየተበተብን ከመሄድ ባሻገር ምንም ውጤት አናመጣም የሚል የጋራ መግባባት ላይ ደርሰዋል። በእርግጠኝነት የምናገረው ነገር ግን እዚህ ጋር የሚግባቡበትን በተለይ የጦር አመራሮቹ በአዳራሽ ውስጥ በጋራ ሆኖ የሚመክሯቸውን ምክረ ሐሳቦች ሄደው ለአብይ አህመድ ሲያቀርቡ የሚያቀርቡለት ሐሳብ በጣም ፈጽሞ ከሚመክሯቸው ከሚያውቁት ሪያሊቲ ፈጽሞ የተለየ ሪያሊቲ ለአብይ አህመድ የሚያቀርቡት የተለየ እውነታ እንደሆነ በግልጽ መገንዘብ እንችላለን። በተለያዩ ጊዜያቶች ውስጥ በአዳራሽም በፓርላማም በተለያየ አካባቢ ላይ የጦር አመራሮቹ ተገኝተው በፓርላማ ውስጥ በተደጋጋሚ በስብሰባዎችና በኮንፈረንሶች ላይ እንደዚሁ በህዝባዊ መድረኮችና ውይይቶች ላይ እንደዚሁ በርካታ ንግግሮችን ሲናገሩ ሰምተናል። ይሄ ጦርነት ፖለቲካዊ መፍትሄ ካልተሰጠው በስተቀር ከዚህ በኋላ መቀጠል የምንችልበት እድል የለም እያሉ ጀነራሎቹ በግልጽ አስቀምጠዋል። አሳዛኙ ነገር በተለያዩ መድረኮች ላይ ይሄን ንግግር የተናገሩ ሰዎች በአንድም በሌላም መንገድ ያገዛዙ ሰለባ ሆነው በኋላ ላይ ራሳቸው ላይ ጥቃት ደርሶባቸው ግማሾቹ ታስረው ግማሾቹ ከነበራቸው ስልጣን ተነስተው ወደ ተለያየ ቦታ ላይ ተሰማርተው እንዲበተኑ ሲደረግ ነው የምንሰማው። በተጨባጭ ያለውን ወታደራዊ ሽንፈት ለፖለቲካ አመራሩ ለኤግዜኪዩቲቭ ባዲው ኦፍ ኮርስ ኢትዮጵያ ውስጥ ኤግዜኪዩቲቭ የሚባል አካል የለም።
በዋናነት ያለው አብይ አህመድ ነው። ስለዚህ ለአብይ አህመድ ሲያቀርቡት ፈጽሞ የተለየ ምላሽ ከአብይ አህመድ በማግኘታቸው በተደጋጋሚ በተለይም ቁጣን እንደዚህ ደፍሮ የሚያቀርብም ሰው የለም። ግን ደግሞ በተጨባጭ ያለውን ነገር ለአብይ አህመድ ለማቅረብ ሙከራ ያደረጉ ሰዎችም በርካታ ጥቃቶች፣ በርካታ የአብይ አህመድ ዘለፋዎች ሰለባ የሚሆኑበት ሁኔታ እንዳለ ግልጽ ነው። ግን አንድ በግልጽ መታወቅ ያለበት ነገር በኦሮሚያ ውስጥ ወሳኝ በሚባሉ ከተማዎችም ጭምር አሁን ላይ ያሰማሯቸው ኃይሎች ለምሳሌ ደብረ ብርሃንን ጨምሮ በተለያዩ አካባቢዎች ላይ የሚመለምሏቸውን ሚሊሻ እንጂ የነበሩ የፌደራል ፖሊሶችና የመከላከያ ኃይሎችም ሙሉ ለሙሉ አብዛኞቹ በጦርነት ውስጥ የተማገዱ መሆናቸውና ተጨማሪ እንኳን ተጠባባቂ ኃይል ከተሞች ላይ ለማሰማራት የተቸገሩበት ጊዜ ላይ እንዳሉ ነው የምንሰማው። ዛሬ በበርካታ የኦሮሚያ አካባቢዎች ላይ ኦኤልኤ በርካታ የወረዳ ከተሞችን ተቆጣጥሯል። በበርካታ አካባቢዎች ላይ ዛሬ እነሱም በኤክሳቸው ላይ ወይንም በትዊተር እንግዲህ በተለምዶ ትዊተር ስንል የምንለው የፕላትፎርም ላይ በብዛት ዛሬ የዋሉበትን ወታደራዊ ውሎ እና የውሎ ዘገባ በስፋት መረጃዎችን አጋርተዋል። በተመሳሳይ በአማራ ክልል በበርካታ አካባቢዎች ላይ ዛሬም ውጊያዎች ሲካሄዱ ነበር የነበረው። የወረዳ አመራሮች፣ የዞን አመራሮች፣ በርካታ አካባቢ ላይ የብልጽግና ጽሕፈት ቤት ኃላፊዎች፣ ምርጫ አስፈጻሚዎች፣ የሚሊሻ ኃላፊዎችና አመራሮች በተለያየ ቦታ ላይ እንደዚሁ ከፍተኛ ጉዳት ያስተናገዱበት ነው። በተለይ በጎንደር ደግሞ በጣም በርካታ አካባቢዎች ላይ በርካታ ያገዛዙ ወታደሮች አንድ ቦታ ላይ እንደውም ባለ10 ጎማ ተሽከርካሪ ትልቅ መኪና ላይ የተጫኑ ሙሉ የሰራዊቱ አባላት በደረሰባቸው ጥቃት ሙሉ ለሙሉ ገደል መግባታቸውን ሁሉ ጭምር ሰምቻለሁ። በርካታ አካባቢዎች ላይ ውጊያው is out of control ከብልጽግና ቁጥጥር ውጪ ሆኗል። ብልጽግና በአንድ ጊዜ ሁለት ነገር ማድረግ የማይችልበት ደረጃ ላይ ደርሷል። በአንድ በኩል ምርጫን ማስፈጸም፣ በሌላ በኩል እንግዲህ ወታደሩ የተሰጠው ሁለት ተልእኮ ነው። በአንድ በኩል የታጠቁ ኃይሎችን መዋጋት ነው፣ በሌላ በኩል ምርጫ ማስፈጸም ነው። ሰሞኑን ያደርግ የነበረው ትልቁ ርብርብ ምርጫን የማስፈጸም ርብርብ ነበር የነበረው። ሙሉ ለሙሉ በአማራ ክልልን ጨምሮ በበርካታ አካባቢዎች ላይ የትራንስፖርት እንቅስቃሴም ታግዶ በተለያዩ አካባቢዎች ላይ ምርጫ ለማስፈጸም የተሰማራው ሰራዊት ከቦታ ቦታ መንቀሳቀስና ምርጫ ማስፈጸም የማይችልበት ሁኔታ ላይ ተደርሷል። ኢሚዲየትሊ እያደረጉ ያሉት ነገር ምንድነው? አሁን ከአማራ ክልል ዛሬም ስናጣራ የደረሱን በርካታ መረጃዎች ውስጥ አብዛኞቹ አካባቢዎች ላይ ኦሬዲ የተሰበሰቡ የምርጫ ካርዶችን አንሰጣችሁም ብለው ለአርሶ አደሮቹ በተናገሩት መሰረት ብዙ አካባቢዎች ላይ መዝግበው ሰዎችን ምርጫ ካርዶቹን ራሳቸው ይዘው ስለነበረ በተለያዩ ቦታዎች ላይ እነዛ የያዟቸውን ምርጫዎች ወደ ምርጫ ኮሮጆዎች ውስጥ ወደ ማስገባት ውስጥ የተገደዱበት ሁኔታ ነው ያለው። በወረዳ በቀበሌዎች ሄዶ ምርጫን አስፈጽሞ የህዝብን ድምጽ ሰብስቦ አጅቦ ወደ ማዕከል ለማምጣት የሚያስችል ሁኔታ ፈጽሞ የሌለ መሆኑ የተረጋገጠበት ነው። በዚህም ምክንያት ሁለቱንም ነገር ማሳካት አልቻሉም። በአንድ በኩል ኢሜጅ ኦፍ ስታቢሊቲ እንዳለ ለማሳየት ለወታደሮቻቸው መረጋጋት እንዳለ ለማሳየት የሄዱበት ርቀት ውጤት አላመጣም። በሌላ በኩል እያደረግን ያለነው የሚሉትም የጨረባ ምርጫ ውጤት እንዳላመጣ በግልጽ እየተመለከትን ያለነው ማለት ነው። ሁለቱም የአገዛዙ ወታደር ተልኮ ፌል አድርጓል። ይሄ ብቻ ሳይሆን ግን እነሱ ካሰቡትን በተቃራኒው አብዛኞቹን አካባቢዎች ይቆጣጠሯቸው የነበሩ አካባቢዎችን ለወትሮም ቢሆን በአንድም በሌላ መንገድ እነሱ እና የነሱ ወታደሮች ቁጥጥር ያላቸው አካባቢዎች ላይም ገብተው መውጣት የማይችሉበት፣ ስምሪት መስጠት የማይችሉበት፣ ቁጥጥር ማድረግ የማይችሉበት ሁኔታ እንደተፈጠረ በግልጽ ማየት ይቻላል። ከዚህም የተነሳ በበርካታ አካባቢዎች ላይ እንደምንሰማው በአገዛዙ ሰራዊት መካከል እየተፈጠረ ያለው ሁኔታ በደርግ ሰራዊት ውስጥ በመጨረሻው ወራቶች አካባቢ ተመለከቷቸው የነበሩት ሰሟቸው የነበሩ ነገሮች ዛሬም ታሪክ ራሱን ደግሞ በተመሳሳይ አይነት ሁኔታ ውስጥ ተመሳሳይ ሁኔታዎች እየተከሰቱ እንዳሉ በግልጽ እየተመለከትን ያለ ነው። ከዚህ ጋር ተያይዞ እንግዲህ ይሄንን ካነሳው በቀጥታ የኔዘርላንድስ ኢንስቲትዩት ኦፍ ኢንተርናሽናል ሪሌሽንስ ያነሳቸው ነገሮች ላይ አሃዞችን ተመልክቻለሁ። በአፍሮ ባሮሜትር ጥናት መሰረት 56% ቢጠጋው የኢትዮጵያን በርካቶችን እንግዲህ ይሄ ሰርቬይ ነው። ሰርቬይ ማለት የዳሰሳ ጥናት ማለት ነው። የዳሰሳ ጥናቱ ሙሉ የኢትዮጵያን ህዝብ ሙሉ ለሙሉ ሴንሰስ ነው የሚሆነው። ሙሉ የኢትዮጵያን ህዝብ ያካተተ ከሆነ ሙሉ የኢትዮጵያን ህዝብ ግን ለጥናት ማሳተፍ አይቻልም። እንደምታውቁት በጥናት ሂደት ውስጥ ናሙና ይወሰዳል፣ ሰርቬይ ሲደረግ ማለት ነው። በተቻለ መጠን ግን ያ ናሙና የጠቅላላው ማህበረሰብ ወካይ እንዲሆን ወይንም ደግሞ ሪፕሬዘንታቲቭ ሳምፕል እንዲሆን በጣም በርካታ ጥረቶች ይደረጋሉ። በዚህም የአፍሮ ባሮሜትር ጥናት እንደሚያሳየው
አብዛኛውን የኢትዮጵያ ህዝብ በተለያየ አካባቢ ላይ የሚያከለ ሰፊ ናሙና ተወስዶ ከኢትዮጵያ ህዝብ ሳምፕል ሪፕሬዘንታቲቭ ሳምፕል ተወስዶ ጥናት ተደርጎ ነበር። በዚህ ጥናትም የሀገሪቱ ህዝብ የተጠየቃቸው ጥያቄዎች አሉ። ሀገሪቱ በምን አይነት አቅጣጫ እየሄደች ነው የሚለው ጥያቄ በመጀመሪያ ደረጃ ለህዝቡ የቀረበው ጥያቄ ነው። በዚህ ሪፖርት በአፍሮ ባሮሜትር ሪፖርት በዚህ በኔዘርላንድ ኢንስቲትዩት ኦፍ ኢንተርናሽናል ሪሌሽንስ ውስጥ ተካቶ የወጣው የሚያሳየው ነገር ምንድነው? በሀገሪቱ ውስጥ ይሄ ጥያቄ ከቀረበላቸው 56% የሚሆኑ ኢትዮጵያውያን ሀገሪቱ እጅግ አውዳሚ በሆነ መንገድ እየተጓዘች መሆኗን ገልጸዋል ይላል ሪፖርቱ። 56% የሚጠጉ ኢትዮጵያውያን ይሄ በአማራ ክልል፣ በትግራይ፣ በአዲስ አበባ፣ በደቡብ፣ በሲዳማ፣ በሶማሌ፣ በአፋር፣ በጋምቤላ፣ በቤኒሻንጉል ጉሙዝ፣ በሐረሪ፣ በድሬዳዋና በሌሎች ክልሎች ብቻ ሳይሆን በሁሉም የሀገሪቱ ክፍል ኦሮሚያን ጨምሮ በሌሎችም የሀገሪቱ አካባቢዎች ላይ በተሰራ ወካይ ቅንጣት ተወስዶ በዛም ጥናት ተሰርቶ የጥናቱ ውጤት ነው ከፍተኛው ቁጥር ያለው የኢትዮጵያ ህዝብ ሀገሪቱ እጅግ አደገኛ በሆነ መንገድ እየሄደች እንደሆነ 56% የሚጠጋው የሀገሪቱ ህዝብ አመላክቷል የሚል ሪፖርት ውስጥ ተካቷል። በሁለተኛው ደረጃ የተጠየቀው ጥያቄ ብልጽግና ፓርቲን በተመለከተ ይሄንን ያገዛዝ ፓርቲ በተመለከተ ለቀረበላቸው ጥያቄዎች ይሄ አገዛዝ ምን ያህል ብልጽግና ፓርቲ ለእናንተ ቅርብ ነው? ምን ያህል ብልጽግና ፓርቲን የራሳችሁ ፓርቲ ወይንም የራሳችሁ ድርጅት አድርጋችሁ አይደንቲፋይ ታደርጉታላችሁ? ምን ያህሎቻችሁ የብልጽግና ፓርቲ በአንድም በሌላ መንገድ የኛን ጥቅም ሊያስፈጽም ወይንም ስለኛ የሚታገል ነው ብላችሁ ታስባላችሁ የሚል ጥያቄ ነው የቀረበው። በዚህም በኢትዮጵያ ውስጥ 14% የሚሆኑ ከተጠየቁት ውስጥ 14% የሚሆኑት በአንድም በሌላ መንገድ ከብልጽግና ጋር ግንኙነት እንዳላቸው ሲገልጹ 75% እና ከዛ በላይ የሚሆኑት ኢትዮጵያውያን በዚህ ድርጅት ላይ ከፍተኛ ቁጣ ያላቸው መሆኑን የገለጹበት ነው። ከዛ ውስጥ በተለይም ደግሞ ከክልል ያለው ውጤት በከፍተኛ ደረጃ የተለያየ መሆኑን ተመልክቻለሁ። ሌላው የሃርቫርድ ዩኒቨርሲቲ የሁማኒቴሪያን ኢኒሺዬቲቭ በ2023 6689 ኢትዮጵያውያንን አናግሮ በሰራው ጥናት ውስጥ በኢትዮጵያ ሰላም አለ ብለው የሚያስቡ ዜጎች ቁጥር ከነዚህ ውስጥ ከ20% በታች ወይንም 18% ብቻ መሆናቸውን ያመለክታል። ሌላው የኢትዮጵያ ህዝብ በሀገሪቱ ውስጥ ከባድ የሆነ የሰላም እጦት በሀገሪቱ ዋነኛ ችግርና የዋነኛ የሀገሪቱ ችግር እና አደጋ አድርጎ ህዝቡ እንደሚመለከተው በግልጽ ያመለከተው ነው። 18% ብቻ የሚሆኑት ግን በሀገሪቱ ውስጥ የሰላም ሁኔታና የሰላም ድባብ አለ ብለው ሲናገሩ ከዛ ውጪ ያሉት የሀገሪቱ ህዝቦች እንግዲህ ምን ማለት ነው? ኦልሞስት 82% የሚጠጉት በሀገሪቱ ውስጥ ያለው ሁኔታ እጅግ አሳሳቢ መሆኑን እና ሰላም የራቀው ሁኔታ በሀገሪቱ ውስጥ ያለ መሆኑን ለዓለም አቀፉ ጥናት ተቋማት መናገራቸውን ይገልጻል። ከዛ ውጪ በሀገሪቱ ውስጥ ስላለው ቀውስ ሲጠየቅ የኢትዮጵያ ህዝብ አብዛኛው ህዝብ ሲጠየቅ 28% የሚሆኑት በመንግስት ላይ እምነት እንዳላቸው ሲገልጹ በሀገሪቱ ውስጥ ከዛ ውጪ ያሉ ይሄ ማለት 72% የሚጠጉ ኢትዮጵያውያን በሀገሪቱ ውስጥ ዋነኛ የቀውስ ፈጣሪው ራሱ አገዛዙ ነው፣ የሰላማችን ጠንቅ ራሱ አገዛዙ ነው የሚሉ ኢትዮጵያውያን መሆናቸውን ተመልክቷል። በዚህ ውስጥም 90% የሚሆኑት በአማራ በትግራይና በአዲስ አበባ የሚገኙ ናቸው። አገዛዙ የኢትዮጵያውያን የሰላም ዋነኛ ትሬት ነው፣ የሀገሪቱ የሰላም ዋነኛ አደጋ እና የሚመነጨው ካገዛዙ ነው የሚሉ ኢትዮጵያውያን ቁጥር በተመሳሳይ ወደ 90% ነው። ከዚህ ውስጥ 90% የሚሆኑ ኢትዮጵያውያን በአማራ በትግራይና በአዲስ አበባ ያሉ በዋናነት የዚህ ሰላም እጦት መንስኤ አገዛዙ መሆኑን ይናገራሉ።